በእኔ ውስጥ ላይ ትልቅ ቅባት አለ በልሲ በእኔ ውስጥ ላይ ትልቅ ቅባት አለ ዛሬ ከልብ ነው የምጸልይልህ አሜን እግዚአብሔር እንደገና ስምን በአደባባይ ሊገልጥ ጊዜ ደርሷል አሜን እንደገና ሊያከብር ጊዜ ደርሷል አሜን እንደገና ከፍ ሊያደርግ ጊዜ ደርሷል አሜን እንደገና ሊቀባ ጊዜ ደርሷል አሜን በሁለት መንገድ ነው የሚጸልየው ውጣ ብሏል ወጣል ውጣ ብሏል በሌላ ነብይ ሳውል ላንተ ለራስ እግዚአብሔር ምን አለ ውጣ ወጣል ዋጋ ከፍላል ራእይ አለ አግሎት አለ ትንቢት አለ ቃል አለ ግን ለጊዜው ነገር ሁሉ እንደዚህ ጠላት ዘግቶ ነው ማየው ትልቁ ያንተ ጥያቄ ጌታ ሆይ ለእናቴ ብለህ ታሪክን ቀይር አሜን እውነት ነው ትልቁ ጥያቄ ምንድነው ለእናቴ ብለህ የነን ታሪክ ቀይር አሁን ያንተን በረከት የሚጠቡ በጣም ብዙ ሰዎች አሉ ደግሞ ከሽሮ መጥተዋል ብሎ የሚጠይቁት ብዙ ሰዎች አሉ በትክክል እውነት ውሸት ጌታ ሆይ እዚህ አልተመቸኝም ወደ ክፍለ ሀገር ልሂድ ወይስ እዚህ ሊቀጥል ውጣ ተብዬ እንደገና ሊመለስ ይሄ ጥያቄ ነው ከማንም ቅድሚያ እግዚአብሔር ላንተ ድምጽ ይናገራል ባንተ ላይ የበቀል ቅባት አለ የበቀል ቅባት ስፔሻሊ አጋንንትን መለየት በትክክል ስፔሻሊ አጋንንትን መለየት ሁለተኛ ምስጥራትን መግለጥ ይሄ ጸጋ አለብህ አሁን በዛ ጸጋ ላይ ጌታው ከሳካቢዬ ቢሳካ ብለህ ወደ አየር ጤና ላይ የሆነ ራይ ጀመርክ ከአንድ ወንድማችን ጋር ከጀመርክ በኋላ ነገር ሁሉ አልተከናወነም ተበተነ ትተመጣ በአንድ ወንድም ጋር ተዘግተ ስራ ለመስራት ማክቷል ለማገልገል በር ተዘግቶ ነው ያለው አሁን ከዛም ብለህ 1000 አየው 2000 አየው 3000 ብር ቤት ተከራይታል አሁን ይሄ ወር ኦሬዲ እያለቀ ነው በትክክል በሚቀጥለው ወር ከየት ወስጄ ልክበል ብለህ ስጋት ይሄ ነው ስጋት ይሄ ነው ቅባት አለ ትናንትና ባንተ የተባረኩ ብዙ ሰዎች አሉ ጌታ ሆይ ሻንጣ ይዤ ልብስ ይዤ ነው የሚወጣው ወይስ ታስቀጥላለህ አንተ ካልክ እዚህ ቦታ ላይ ይቀጥላለሁ ከሌለ በነቢ ተስፉ ላይ አድርገህ እግዚአብሔር ተናገር ትልቁ ጥያቄ ነው በትክክል ገበያነሽ እናቴ ናት ገበያነሽ እናቴ ናት ጌታ ሆይ ለእናቴ ብለህ የኔ በር እንዳይዘጋ ቢችል በገታምበስ ወደ ቤቴ ገብቼ ሳየው 1 አየው 2 አየው 3 አየው 4 አየው 5 አየው 6 አየው 7 አየው 8 ቤተሰብ አለው 8 ቤተሰብ ሁሉ ቢችል ጭነ ወደ አዲስ አበባ ብታመጣ ደስተኛ ነኝ በትክክል ትልቁ ጥያቄ ነው ገረመው የሚባል ሰው ያለው ያንተ አባት ገረመው በገታምበስ 1 ዓመት አየው 5 ዓመት አየው 7 ዓመት አየው 9 ዓመት አየው 12 ዓመት አየው 15 ዓመት አየው 15 ዓመት ላይ አንተ አታውቅም እንጂ ውስጡን በርብሮ የሚበላ በሽታ ነው ማየው ነው በትክክል በጣም ሆድ ያማል አሁን እሱ እናንተ ሁሉ አኪም ላይ የማይገኝ የሆድ በሽታ አለ ልጆች ጸሉ እኔ እስካለው ድረስ መስመር ያዙ ብለው ሁሉ ይበክራል እውነት ውሸት አባ ሆይ እኔ ነብይ ሆነ አባቴ እንደዚህ ይሰቃያል ትልቁ ጥያቄ ይሄ ነው አንደኛ ዛሬ በኃይል አንተም ትቀባለህ አንተ እዚህ ስትቀባ ቦንጋ ላይ ያለው አባቴ ይፈወሳል አሜን ፓዳክ ላብራጀለ በንያማስ እጅን ከፍ አድርጋ አንተ እያለ ዘር መንዘር ላይ በሽታ አይሆንም አንቺ እያለሽ ዘር መንዘርሽ ላይ በሽታ አይሆንም አንድ ሰው ከኔ ጋር አይሆንም ይበል ይስማ 9ኛ ክፍል ላይ የሚማር ያንተ ታናሽ ወንድም ነው ያለው የት ነው ያለው እሱ ቦንጋ ክፍለ ሀገር ቁጭ ብሎ አሁን በአሁኑ ሰዓት ከኤልያስ ጋር ነው ቁጭ ብሎ ማየው እግዚአብሔር እንዲህ ብሎኛል ቀንበር ከስሎች ሰብር ያለው አሜን ሁለተኛ በግንባር ላይ የጻፈው ስም ነው ያለው እዩ ነው ያዩ በትክክል ስም ነው ያንተ ስም እልልታ ለኢየሱስ ክብር እጅን ከፍ አድርጋ ሊባርካ በጌታ በኢየሱስ ስም የበቀል ቅባት ያገኛቸዋል የበቀል ቅባት በኢየሱስ ስም ያገኛቸዋል እነዚህ ከአንድ ሰው ጋር የሚጀምረው ራእይ ባንተ ይጀምራል ትላልቅ ሩሰቶች ከዚህ ጋር ታገለግላለህ አሜን በቅርብ ቀን ውስጥ ግን የሚደወል ስልክ አለ አሜን እግዚአብሔር ሊባርክ ጊዜ ደርሷል አሜን የእናትን ታሪክ ሊቀይር ጊዜ ደርሷል አሜን ያንተን ታሪክ ሊቀይር ጊዜ ደርሷል አሜን የአባትን በሽታ ሊያስወግድ ጊዜ ደርሷል አሜን አሁን የፈራው ነገር አንተን አይወርስም አሜን ና እዚህ ጋር ይሮጥክ ይሄ ሰዓት በህይወት ዘመን እግዚአብሔር እንደገና ሰዓት በጨመረ ቁጥር ያንተ ነገር ይጨምራል አሜን ደቂቃ በጨመረ ቁጥር ያንተ ነገር ይጨምራል አሜን ስኬት ከዚህ በኋላ ባህል ይገለጣል አሜን ደጆች በይትፍ ይከፈታሉ አሜን እኔ ካየው በላይ እንዲታይ በሮች ተከፈቱ እሱን ሰዓት አውጣ ክብራት ታመጡ እልልታ ለኢየሱስ አቤት አቤት ፍቃድ ያለው በኔ ላይ ብቸኛ ማንነቴ የክብር መገኛ
ፍቃድ ያለው የቤቴ ብቸኛ ማንነቴ የክብር መገኛ አንዳለ በልበ ነግሶ የዋለ አንዳለ ሀለቅ አሁን አንተ ለ3,000 ብር ታስባለህ። እግዚአብሔር ግን ለ300,000 ሰዎች አንተ ትመግባለህ። አሜን። ለብዙ ኢትዮጵያዎች አንተ መፍትሄ ሆነ። አሜን። ካንተ የተነሳ እናቴ አባቴ ያርፋሉ። አሜን። ያንተ ስኬት ሁሉ በኃይል በክብር ይገለጣል። አሜን። ያለቀስክበት ጊዜ ከዚህ በኋላ በቃ። አሜን። ያዘንከው ጊዜ ከዚህ በኋላ በቃ። አሜን። ደጆች ሁሉ በኃይል ተከፈቱ። አሜን። በኃይል በእጥፍ ከዚህ ቀን ጀምሮ አስነሳው። አሜን። አሁን አዲስ ከሚተነሱ ሰዎች አንዱ አንተ ነህ። አሜን። ውሰድ አጃዲካ ከፋር በጌታ በኢየሱስ ስም በተነሱ ነገሮች ላይ አባ በዚህ ስልክ ላይ በያዛችሁ ፎቶአችሁ ላይ በዶክመንታችሁ ላይ ከልብ ነው ዛሬ የሚጸልየው። ቀጥሎ እዚህ ቦታ ስትመጡ በጌታ በኢየሱስ ስም ቬካታ ካባሃዲያስ ጸልዩ። አንተ ሁሉ ከፋር ምን ሊፈጠር ነው ካልክ ዛሬ እኔ አይደለሁም የሚሰራው የእግዚአብሔር እጅ ነው። ዶክመንታችሁን የሚፈትሽ የእግዚአብሔር መልአክ መጥቶላችኋል። መዝገባችሁን የሚያገላብጥ የእግዚአብሔር እጅ መጥቶላችኋል። በውስጥ ጥያቄያችሁ ላይ ያለው የእግዚአብሔር መልስ ዛሬ መጥቶላችኋል። ከኔ ጋር ኢየሱስ በሉሲ ከፋርክ ማጃዲካ ፓራዲያስ በፓስፖርታችሁ ላይ አውጃለሁ፣ በዶክመንታችሁ ላይ አውጃለሁ፣ በሚፈልጉት በየትኛው ነገር ላይ አውጃለሁ፣ በታመሙ ሰዎች ላይ አውጃለሁ። የእግዚአብሔር እጅ ዛሬ በዶክመንታችሁ ላይ ጣልቃ ገብቷል። የእግዚአብሔር መንፈስ ዛሬ በዶክመንታችሁ ላይ ጣልቃ ገባ። የእግዚአብሔር እጅ ዛሬ ባሰባችሁ ነገር ላይ ጣልቃ ገባ። የእግዚአብሔር እጅ በጸላችሁ ነገር ላይ ጣልቃ ገባ። የእግዚአብሔር መንፈስ ዛሬ ባለቀሳችሁ ጉዳይ ላይ ጣልቃ ገባ። አንድ ሰው እግዚአብሔር ሆይ በሉ እስቲ። የኔ ነገር፣ የቤተሰቦቼ ነገር፣ የልጆቼ ነገር ከዛሬ ጀምሮ በኢየሱስ ስም መልካም ሆኗል። ድገመው እስቲ፣ ድገመው እስቲ። ለ29 ሰዎች ዛሬ አዲስ ምስጋና ትሰማላችሁ። በቤታችሁ ላይ ምስጋና ትሰማላችሁ። በጸሎት ቦታ ምስጋና ትሰማላችሁ። በአገልግሎት ቦታ ጸሎት ምስጋና ትሰማላችሁ። የተበላሸባችሁ ነገር ተስተካክሎ ታገኛላችሁ። ከእጆቻችሁ ያመለጠው መርኮ ዛሬ ይመለሳል። አንድ ሰው ወስጃለሁ ይበል እስቲ። 2 3 በጌታ በኢየሱስም ዛሬ አዲስ ነገር ሆኖላችኋል። አጨብጭቦ አንድ ሰው ይቀበል በኢየሱስ ስም። ሃሌሉያ። ዛሬ ላንተም ይለቀቃል። አሜን። ለቤተሰብ መልካም ይሆናል። አሜን። አሁን ካለበት ነገር እግዚአብሔር አንተን ያወጣል። አሜን። ብዙ የተዘጉ ነገሮች አለው። ከተዘጉ ነገሮች በቅርብ ጊዜ 2 ነገር ይከፈታል። አሜን። እናንተ ፋሚሊ ውስጥ ወደ ስኬት እንዳይገባ የሚገዳደር ክፉ ነገር አለ። እውነት ነው። ስፔሻሊ አንተ ባጸልይ ኖሮ እናትን ሊወስድ የመጣው የሞት መንፈስ እየከበበ አንተ ጸለል ይፈርሳል። እውነት ነው። እውነት ውሸት? እውነት ነው። ሁለተኛ ድንገታዊ ሞት ብቻ ነው ሁሉ ጊዜ በቤታችሁ ላይ የሚሆነው። ትክክል። በየአመቱ በየአመቱ ድንገታዊ ሞት ብቻ ነው። ትክክል። ዛሬ ከዚህ በፊት ስንት መታል አንተ? ከዚህ በፊት ቢያንስ አንድ ብቻ ነው የመጣው። አንድ ብቻ ነው። ጸልይ አላውቅም። አታውቅም። እግዚአብሔር አምላክ በህይወት ላይ ታምራት ቢያደርግ ትመሰክራለህ? እመሰክራለሁ። አንደኛ ይሄ ድንገታዊ ሞት ወንድምን በገደለው በሶስተኛው ቀን እናትን ሊበላ ይፈልጋል። እናትን ኦፕራሲዮን ሊያደርግ ይፈልጋል። ኢየሱስ ክርስቶስ በማህፀን በሽታ መቶት እግዚአብሔር አምላክ እንዲህ ብሎኛል። አሁን እንጸልይ ምስጋና ትሰማለህ እንጂ ሐዘን ባንተ ላይ አይሆንም። አሜን። በቤት ላይ አይሆንም። አሜን። በመንገዳችሁ ላይ አይሆንም። አሜን። በእናት ላይ አይሆንም። አሜን። በወንድም ላይ አይሆንም። አሜን። የልፋት ጊዜ 7 ዓመት ተንከራታል። ብዙ ቦታ ገብታል። ብዙ ሀገርም ቀይራል። ብዙ ነገር ሆናል። ትጀምራለህ፣ ይበላሻል። ዛሬ ይሄ ቀንበር እንዲሰበር ትፈልጋለህ? አዎ። እግዚአብሔር ቀንበር ካንተ ላይ ልጅ ሰብር ያለው። አሜን። ሁለተኛ ትልቅ ያንተ ኳሊቲ የአገልግሎት ጥሪ አለ። አዎ። ትልቁ የአገልግሎት ጥሪ አለ። ትልቅ የዝማሬ ጥሪ አለ። ትልቅ የቃል ግልጠት አለ። ወደዛ ውስጥ እንዳትገባ አንደኛ በቢዝነስ ጠላት ሽባ ያደርጋል። መንገድ ላይ ስራ ቦታ ላይ ሁሉ ክርክር ነው። ትቀይራለህ እንጂ ያውን ተከትሎ ነው የሚሄደው። ጌታ ሆይ መቼ ነው የሚፈታው ትላለህ። ዛሬ የሚፈታ ቅባት ነው የሚሰጠው። አሜን። ዛሬ የሚፈታ ቅባት ነው የሚሰጠው። አሜን። አንተ በገባበት ቦታ ሁሉ አሸናፊ የሚያደርግ ቅባት ያገኛል። አሜን። የሚገዛበት ቅባት ባህል ይሰጣል። አሜን። በዚህ በቅርብ ቀናቱ ውስጥ እግዚአብሔር የስፍራ ለውጥ ያደርጋል። አሜን። የአድራሻ ለውጥ ያደርጋል። አሜን። አንደኛ አሁን ደውለህ ጠይቃለህ። አሜን። ብዙነሽ ከምትባል ሴት ላይ እግዚአብሔር ቀንበር ሰብር ያለው አለ። አሜን። ሁለተኛ ለተመስገን እግዚአብሔር በርን ከፍቼ እላለሁ። እኔ ነኝ። አሜን። አንተ ነህ። አዎ። አንተ ነህ። አሁን ጀምር። የትኛው ነገር ይሳካልሃል? አሜን።
አጃሳፓሪያ ተመስገን። አቤት ነገር ተሳክቷል። አሜን። ህይወት መልካም ሆኗል። አሜን። ከእናቴ በሽታ ተነግሏል። አሜን። እግዚአብሔር ለምስጋና አቆማለሁ። አሜን። ለበረከት አዘጋጃለሁ። አሜን። አንተ የፈራህበት ነገር ላንተ አይሆንም። አሜን። እግዚአብሔር በርን ይከፍታል። አሜን። ይህ ወንጌል ይዘቀጥል። አሜን። አሁን ከለቅሶ ምዕራፍ ወደ ሳቅ ምዕራፍ አሜን። በቅርብ ጊዜ ውስጥ ትመጣለህ። አሜን። የዛሬ ሳምንት መጥተህ እዚህ ቆመህ ትመሰክራለህ። አሜን። አጨብጭብ። ጉባኤ ለጌታ ክብር